ሰላም ውድ የብሩ ተስፋ አካዳሚ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ መጋቢት 12 2018 ሰላም አምባሳደር በሆነችው ዋቸሞ ዩኒቨርሲቲ ተገኝተን ለ16ኛ ዙር ለሚካሄደው መደበኛና ተከታታይ ለአንደኛና ሁለተኛ ዲግሪ የምረቃ ፕሮግራም ተገኝተናል። የፕሮግራሙ አዘጋጅና አቅራቢ ሳሙኤል አበራ ይባላል። ለቻናሉ አዲስ ከሆናችሁ ፕሊስ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ የአክብሮት ግብዣይ ነው። ተከታተሉኝ። ራስን ለዩቲዩብ ቻናል ቤተሰቦች ራስን ብትገልጽ። ኦልራይት ስሜ ጓናር ይባላል። ከጋምቤላ ነው የመጣሁት። ትምህርት ሲባል በጣም ደስ የሚል ነገር ነው፣ ግን ስትማር ብዙ ነገር ታሳልፋለህ። ወጣ ወረድ ከባድ ነገሮች ለጋትሙ ይችላሉ፣ ግን ብቻ ጌታ ካንተ ጋር ካለው ሁሉ ነገር እየቀለለው ይመጣል። አሁን እኮ መጨረሻ ቀን ደርሰናል። በጣም ስለ እግዚአብሔር በጣም አመሰግናለሁ። እጅግ በጣም ለእግዚአብሔር አመሰግናለሁ። ያደረኩልኝ ነገር በጣም ትልቅ ነገር። ዋቸሞን ህይወት እንዴት አገኘ? ዋቸሞ ዩኒቨርሲቲ ህይወት በጣም ጥሩ ነው። ማህበረሰብ በሰላም ነው የሚኖረው። እኔ እኮ መጀመሪያ ጊዜ የገባው ትንሽ ኢንቫይሮንመንቱ አዲስ ስለሆነ ትንሽ ለኔ ከብዶኝ ነበረ፣ ግን እኔም ለመድኩ ለመድኩ። ከዛ አሁን እኮ ምሉም ነገር ቀላል ነው። ማህበረሰብ ጥሩ ሰዎች ናቸው፣ ተማሪዎቹ ጥሩ ሰዎች ናቸው። ስለዚህ ፍቅር አለ። ዋው! የግቢ ላይፍ ላይ ማትረሳው አጋጣሚ ካለ ብትነግረን። የግቢ ላይፍ ማታ ላይብረሪ ለማግባት ላይብረሪ ትገባለህ፣ ጧት ተነስታለህ። እሱ በጣም ስቃይ ነው፣ ቴንሽን ይበዛል። እኔም በጣም ከብዶኛል፣ ከበደኝ። በእርግጥ እውነት ለመናገር እሱ በጣም ከብዶኛል። አው እሱ ነው። በመጨረሻ ማመስገን የምትፈልገው አካል ካለ? ለሁላችሁም በጣም አመሰግናለሁ። ስለዚህ በርቱ። አሁን እኮ አንደኛ አመት ያሉ ተማሪዎች ሁለተኛ አመት፣ ሶስተኛ አመት የናንተም ቀን ይደርሳል። እንደዚህ ታከብራላችሁ። ስለዚህ በርቱ፣ አንብቡ፣ ሁሉ ነገር ወደ ፈጣሪ ስጡ። እናመሰግናለን። መልካም የሥራ ዘመን ይሁንልህ። አመሰግናለሁ። እንኳን ደስ አለ። ቴንክ ዩ። አመሰግናለሁ። ራስን ለብሩ ተስፋ አካዳሚ ዩቲዩብ ቻናል ራስን ብትገልጽ። ስሜ ጤናው አለምነህ እባላለሁ። ከዋቸሞ ዩኒቨርሲቲ ማኔጅመንት የተመራቂ ተማሪ ነኝ። ዋው ደስ ይላል። እና በዚህ የ4 አመት የህይወት ጉዞ ላይ የግቢን ህይወት እንዴት አገኘኸው? እንግዲህ በጣም ደስ ይላል። አሪፍ ነበረ ቆይታዬ፣ በጣም ደስ ይላል። ብዙ ነገሮችን አሳልፌያለሁ፣ የሚያምሩም የሚያስጠሉም፣ ብቻ ብዙ ነገሮች ደስ ይላሉ። ብቻ ባሪፉ አሳልፌያለሁ። እንግዲህ ለሌሎችም ማስተላልፈው ማለት አሪፍ ነው ብዬ አስባለሁ። እንግዲህ ድንገት በህይወት ላይ 4 አመት እዚህ ጋር ስትቆይ የገጠመኝ ነገር የማትረሳው የገጠመኝ ካለ እስኪ በዚህ አጋጣሚ ብትነግረኝ። ፍሬሽ እያለሁ ነው ያጋጠመኝ እና ፍሬሽ ላይ በአጋጣሚ ስልክ 4500 ስልክ አዲስ ገዝቼ ከዛ እንደሄድኩኝ አጋጣሚ እንደገባሁኝ በሶስተኛው ቀን ስክሪኑ ጸጥ አለብኝ። ከዛ በኋላ በቃ ሰው ማግኘት አስጠላኝ። በቃ ብዙ ነገሮች ተደራረቡብኝ። እሱ መጥፎ አጋጣሚ ነው። በቃ እሱ ዋው። እና ማስተላለፍ የምትፈልገው መልእክት ካለ እና ማመስገን የምትፈልገው አካል ካለ? ማመስገን እንፈልገው እንግዲህ ከፈጣሪ በታች እናትና አባቴን ለዚህ ያደረሱኝ ለስኬት ያደረሱኝ እነሱ ናቸው። የወንድ ልጅ ስኬት ማለት ደግሞ ቀላል አይደለም። ሰው ሁሉ ለስኬት ነው የሚሮጠው እና ለዚህ ለመመረቅ ደርሻለሁ። አመሰግናለሁ። ትንሽ ቅር ያለኝ ነገር ይሄን ያለ 17 አመት እና ሙሉ ተምሬ ኤክስን ሳላገኘት መቅረቴ በጣም ትንሽ ደብሮኛል። ታገኛለህ። ጠብቅ እስኪ ታገኛለህ። አያይ እንግዲህ እና ማስተላልፈው መልእክት ምንድነው? ለሌሎች ከፍሬሽ እስከ 3ኛ አመት ያሉ ተማሪዎች ጠንክረው እንዲያነቡ የራሳቸውን ውጤት እንዲሰሩ ምናምን በቃ ከተቻለም መተጋገዝ ምናምን አለ የሆነ በህብረት ጆይን አድርገው እንዲሰሩ እመክራለሁ። አመሰግናለሁ። እኛም እናመሰግናለን። መልካም ጊዜ ይሁንልህ። እሺ። ኢየሩሳሌም ሳቅባላለሁ። የናቹራል ሪሶርስ ተማሪ። ወንድሜ አንተስ? እኔ እንድራስ ሳቅባላለሁ። የሷ ታላቅ ወንድም ነኝ። ዋው! እሷን ለማስመረቅ ነው የመጣው። ግቢ ውስጥ ካሳለፍሽው ነገር ገጠመኝ ካለሽ ብትነግሪኝ። አይ ምንም የገጠመኝ ነገር የለም። ብቻ በሁሉም እግዚአብሔር ይመስገን። እና የግቢን ህይወት እንዴት አየሽው? የግቢ ህይወት ብዙ ነገር ያስተምራል። ብዙ ነገር ተምረናል። ብቻ ብዙ ነገር ያስተምራል። ማስተላለፍ የምትፈልገው መልእክት ካለ? ድንገት አሁን ፍሬሽ ያሉ ልጆች አሉ፣ ከዛ ካንቺ ማለት 3ኛ 2ኛ አመት ላሉ ልጆች ምን ማስተላለፍ ትፈልጋለሽ? ያው ጠንክሮ እንዲማሩ ፍሬሽ ላይ ያው ጊዜያቸውን በትምህርት እንዲያሳልፉ አስተላልፋለሁ። ኢቲ በመመረቋ ምን ተሰማክ?
ያው በጣም ደስ ብሎኛል እንደማንኛውም ቤተሰብ። ያው ትምህርት ያው የአንድ የ4 አመት ቆይታ ብቻ አይደለም የ12 አመት ቆይታ ስለሆነ ያውን ሁላ አልፋ ምናምን መጨረሻ ላይ ደግሞ ወደዚህ ስኬት ስለበቀች በጣም ደስ ብሎኛል። እንደ ቤተሰብ እንደ ታላቅ ወንድምም በጣም ደስ ብሎኝ የሷን ደስታ ለመካፈል ነው የመጣሁት። እንደምታየው ደግሞ ዋቸሞም እንዲህ አልጠበቅኩም ነበር። ዋቸሞም በጣም ደስ የሚል ግቢ ነው። እኔም ከ8 አመት በፊት ነበር የተመረኩኝ። ያው ከዛ ሁኔታ ጋር ሳስተያይ ደግሞ የዚህ የነሱ ምረቃ ደግሞ በጣም በተሻለ ሁኔታ እያየው ነኝ። የናንተንም አቀባበላችሁ ከተማው በጣም ደስ ይላል። እኛም ያው በቃ በአጠቃላይ በጣም ደስ ብሎ ነው የተቀበልነው ዋቸሞ ዩኒቨርሲቲ። ዋው ደስ ይላል። ለኢንተርቪው ደግሞ ፍቃደኛ ስለሆናችሁ በጣም እጅግ አድርገን እናመሰግናለን። መልካም የስራ ዘመን ይሁንልሽ። እናመሰግናለን። እሺ እሺ፣ ቻው። ሰላም ነው? እንዴት ነህ? እንኳን አደረሰ። ያው እናመሰግናለን። ራስን ለዩቲዩብ ቤተሰቦች ራስን ብትገልጽ። ስሜ ተማሪ አብይ ዶሳ ይባላለሁ። ያው የ4ኛ አመት የማናጅመንት ዲፓርትመንት ተማሪ ነኝ። ያው ፈጣሪ ረድቶን ያው ለዛሬ ቀን ደርሰናል። ያው በጣም ደስ ብሎናል። ዋው ግቢን ጆይን ካደረክ በኋላ ምን አይነት ህይወት አሳለፍክ ግቢ ውስጥ? ያው ግቢ ስንመጣ ብቻ ብዙ ነገር አጋጥሞናል። ብዙ ነገሮች እና እንደጠበቅነው ያገኘናቸው አሉ፣ ደግሞ ካልጠበቅናቸው ብዙ ነገሮችም አይተናል እና ብቻ አሪፍ ነበረ በሞላ ጎደል። ከላይብረሪ ከማንበብ ከማጥናት ከፈተና ቢዚ ከመሆን አንፃር ምርጥ ጊዜ አሳልፈናል እና ጌታ ይመስገን አሪፍ ነበር። ዋው 4 አመት ሙሉ ያው ስታሳልፍ ጌታ ረድቶ ነውና እንኳን በድጋሚ እንኳን ጌታ ረዳላለሁ። ሲቀጥል ግቢ ከገባይ በኋላ ምን አይነት የህይወት ለውጥ አገኘ? በጣም ለውጥ ያገኘሁት አንደኛ እግዚአብሔርን በጣም አንድ ነገር ለመነው ነበረ ማለት በገዛ ግቢ ከመግባት በፊት በክርስቲያን ነኝ ያንን ነገርን ይዤ ለመውጣት በጣም ይጥር ነበርና ጌታ ረድቶኝ ያው በአንደኛው በዲግሪ ብቻ ሳይሆን በእግዚአብሔርን በማወቅ መጽሐፍ ቅዱስን በመማር መንፈሳዊ ነገሮችን በመከታተል 4 አመቱን ያው በሚገባ ጨርሻለሁ። በዛ የረዳኝ እግዚአብሔርን አላመሰግነው እወዳለሁና የመንፈሳዊ ህይወትን ያው በጣም አጠናክሬ ነው የወጣው ያለሁት እና እግዚአብሔርን አመሰግናለሁ። ዋው ደስ ይላል። በጣም ደስ እና ፈጣሪ መስከን ብዙ የጋምቤላ ልጆች ጓነር የሚባል ጓደኛችን አለ። በጣም ምርጥ የሚባል ልጅ ካገኘዋቸው ከጋምቤላ ልጆች በጣም ምርጥ የሚባል ልጅ ጓነር ይባላል። የጋምቤላ ልጅ ነው። በጣም ምርጥ ልጅ እና በሁሉም ነገር ፐርፌክት የሆነ ከሰው ጋር የሚግባባ በጣም ምርጥ ልጅ አግኝቻለሁና በጣም ጓደኞች አሉና ብዙ ጓደኞች አፍርቻለሁ። በጣም ፈጣሪ በዚህ የህይወት ቆይታ ላይ ብዙ ሰዎችን አግኝተሃል። በጣም የረዱ ሰዎች ሊኖሩ ይችላሉ። ማመስገን የምትፈልገው አጋል ካለ በዚህ አጋጣሚ ለዩቲዩብ ቻናሎች ብትገልጽ። እሱን ማመስገን ፈልገው ወገን መጀመሪያ ከሁሉ በፊት እግዚአብሔርን ለማመስገን እወዳለሁ። እግዚአብሔር ብዙ ነገር ረድቶኛል እና በመጣውባቸው እነዛ አመታቶች ያዕቆብን የረዳ እግዚአብሔር በሄደበት ሁሉ የመራው እግዚአብሔር እኔንም እንደዛው መርቶኛልና እግዚአብሔርን ለማመስገን እወዳለሁ። ከዛ መቀጠል ለፋሚሊዎች ለማመስገናቸው እወዳለሁ። ከዛ መቀጠል ደግሞ በጣም ወደው ጓደኛ አለ ሞላልኝ ፋኖስ ይባላልና እሱን በርኩበት ሁሉ ስሙን አነሳዋለሁና በጣም ለማመስገን እወዳለሁ። እህታችን ደግሞ ባዩሽ አክሊሉ የምትባል እህት ያለችኝ እና እሱንም በጣም ለማመስገናት እወዳለሁ። ብዙ ረድታኛለች። አሁን ትመጣለች ይዞን ያለችውና እነዚህ ናቸውና ነው ቤተክርስቲያንን ከመጣበት እስካሁን በጸሎት ከጎኔ የቆሙ የረዱኝን የቤተክርስቲያን መሪዎችን የቤተክርስቲያን አባላቶችን ላመሰግናቸው እወዳለሁ እና አመሰግናለሁ አባት። ዋው አሁን በኢትዮጵያ ደረጃ ብዙ ተማሪዎች እየተማሩ ናቸውና በግቢ ደረጃም በሃይስኩል ደረጃ ላሉ ተማሪዎች ምን አይነት መልእክት ታስተላልፋለህ በመጨረሻ? ያው ማስተላለፍ ፈልገው ነገር ለዛ 12 ተማሪ ለመማሩ ተማሪዎች ማስተላለፍ ፈልገው ነገር ማቴ ለያዙት ነገር ምንም ጊዜ በቁርጠኝነት እንዲያነቡ እንዲያጠኑ ደግሞ እግዚአብሔር የልፋታቸውን ፍሬ እንደሚከፍል እግዚአብሔር የሰውን ለፍቶ የትኛም ሜዳ ላይ እንደማይጥል እኔ በእግዚአብሔር በተደጋጋሚ በህይወት አይቻለውና ያንብቡ ያጥኑ ምንም ነገር የተለየ ነገር የለውምና እግዚአብሔር ያው የልባቸውን ፍላጎት አድርሶ ልክ እኔ ዛሬ ደረስኩበት ቦታ ደርሶ እንደሚያዩ ተስፋ አደርጋለሁና ያጥኑ ያንብቡ ከዛ ውጪ ሌላ ነገር የለም። በዛ ከሁሉም በፊት ደግሞ እግዚአብሔርን ከፊት ለፊታቸው ያስቀድሙ። ሁሉም ነገር ለነሱ ስኬት በስኬት ይሆንላቸዋል ማለት ነው። ዋው እናመሰግናለን። መቼስ በዚህ 4 አመት ቆይታ ላይ የራሲ የሆነ ገጠመኝ ሊኖር ይችላል። ይሄ ገጠመኞችን ለተመልካቾች ብትነግራቸው። እሺ በጣም እኔ ማረሰው ገጠመኝ 2016 3ኛ አመት ላይ ያሉኝ ባንክ ብልሽት ጊዜ የተፈጠረው በሲስተም ብልሽት ምክንያት ቀኑም እንኳን አረሳም አርብን ነበረ ሌሊት 7 ሰዓት አካባቢ ከዛ ባንክ አይሰራም ምናምን ብሩን ዝም ብሎ እየሰጠው ነው ምናምን አሉ ጓደኞቼ።
እንደዛ ስሉኝ እኔም እንደ ተማሪ መስራት ጀመርኩኝ። እሱ ደግሞ በመስራት ትክክል ነው እያልኩኝ ሳይሆን ጥፋተኛ ነኝ። ግን የብር ጉዳይ ታውቃለህ አይደለም? ግቢ ውስጥ ያሳስባል አውቃለሁኝ። ግቢ ውስጥ ያለው ችግር አስቤ በቃ ሰራሁት። ከዛ እንቅልፍ ሳልተኛ ነው ያደርኩት። ግን እግዚአብሔር ይመስገን በጣም አጨናንቆኝ ነበረ። ብሩን ደግሞ ከባንክ ወደ ሌላ ቦታ ነው ትራንስፈር ያደረኩት። ከባንክ እየተደወለ በቃ ስልኩላ ሲደወል አላነሳም። ስለ ይደነግጣለሁ። ከመናጀር ይደወላል ምናምን ብዬ ማለት ነው። እሺ አንድ ወር ያክል በጣም ተጨናነኩኝ። ከዛ ሁሉም ነገር ተስተካክሎ እንኳን ማረሰው ነገር ታስረ ነበር አንድ ቀን። ዋው ተማሪ ሆኖ መታሰር በጣም ከባድ ነው እንግዳስ። እሺ ከዛ ታሰርኩኝ። ጠዋት ማታ 6 ሰዓት አካባቢ ወሰዱኝ። ፕሬዝዳንት ቢሮ አደርኩኝ እዛ። ካደርኩኝ በኋላ ጠዋት ደግሞ 2 ሰዓት ወደ ከተማ ወስዶኝ ፖሊስ ጣቢያ አሰሩኝ። ከዛ ቀሪውን ገንዘብ ስለታሰርኩኝ በጣም ስለፈራሁት ከፈልኩኝ። ከዛ በኋላ ተፈታሁኝ። ያ ላይፍ መቼም ማረሳው ላይፍ እሱ ነው ለኔ በጣም ዋው ዋችን ላይ በጣም የሚገርም ገጠመኝ አለ ብዬ ተስፋ አደርጋለሁኝ። በጣም ማትረሳውነት ነገር ተናግረሃል። ያው እንኳን ይታረዳ። መጨረሻ ማስተላለፍ የምትፈልገው እናም ደግሞ ማመስገን የምትፈልገው አካል ካለ በዛ አጋጣሚ ለተመልካቾች በዚሁ ብትነግራቸው። እሺ እግዚአብሔር ይመስገን። መጀመሪያ እግዚአብሔርን አመሰግናለሁ። ከእግዚአብሔር በታች ደግሞ ቤተሰቦቹን፣ ጓደኞቼ በጣም የሚረዱ ጓደኞች አሉኝ። ጓደኛ ብቻ ሳይሆን እንደ ወንድም የሆኑት ማለት ነው። እግዚአብሔር ይርዳቸው። እነሱንም አመሰግናለሁ። ዲፓርትመንትንም፣ ሄዶችንም፣ ተማሪዎችንም በጣም ነው ማመሰግናቸው። በጣም ተመችቶልኛል። እግዚአብሔር ይመስገን ነው ማለት። ዋው በጣም እናመሰግናለን። ለኢንተርቪው ፍቃደኛ ስለሆንክ እናመሰግናለን። መልካም እንኳን ደስ አለክ። እንኳን አብረን ደስ አለና። በጣም ደስ ይላል። በዚህ አጋጣሚ ራስን ለዩቲዩብ ቻናል ብትገልጽ። አዎ እኔ መላኩ ጀማል ለገሳ ይባላለሁ። እዚህ ዋቸሞ ዩኒቨርሲቲ ማህበራዊ ሳይንስና ሲነሳቢ ትምህርት ኮሌጅ ተማሪ ሆኜ 4 አመታት ከኮመን ኮርስንም ጭምር 4 አመታት እዚህ አሳልፌያለሁ። እግዚአብሔር ይመስገን። ደግሞ ያው ለብቻ ሆኖ ጎበዝ የለም። አንድ ላይ ሆነን ችለናል፣ አሸንፈናል። ድምር ውጤት ነው። በጣም ደስ ይላል። ያው አሁን ይሄንን ዋንጫ ያገኘው እንደ ግቢ ደረጃ ነው ወይስ እንደ ኮሌጅ ነው እንደ ዲፓርትመንት ነው የሚለው ነገር እስኪ ለዩቲዩብ ቻናል ላይ ብትገልጽ። አዎ በኮሌጅም ያው እቺን ሜዳሊያን ወስጄ ያለው ይሄ ሜዳሊያ በኮሌጅ ደረጃ ነው። ይሄንን ደግሞ አጠቃላይ በግቢ ደረጃ እግዚአብሔር በረዳ መጠን ያው ከራሴ አይደለም እግዚአብሔር ነው ያገዘኝ። ስለዚህ በኮሌጅም በአጠቃላይ ግቢ ደረጃ ተሸላሚ ሆኛለሁ። ዋው ደስ ይላል። በመጨረሻ ማስተላለፍ የምትፈልገውና ማመስገን የምትፈልገው አካል ካለ ብትነግረኝ። አዎ እኔ ያው ትምህርት አለም በእድል አይመጣም። ትምህርት ደግሞ የማንነት ጉዳይ ነው። ትምህርት የማንነት ጉዳይ ማለት በውስጣችን ብዙ ማንነቶች አሉ። የትናንት ማንነቶችን ሽረን አዲስ ማንነትን መፍጠር ማለት ነው። ሁሉም ሰው በዛ ልክ ቢሰራ learning is in search of identity ወይም searching of knowledge skill and attitude የሚባል ነገር አለ። ስለዚህ ያ ሁሉም በዚህ ዓለም ላይ ግሎባላይዜሽን ኤራ ላይ ሁላችንም በአንድ ላይ ደግሞ በተናጣል ሆነ ከሰራን ለውጥ አይመጣም። በትብብር ኮኦፐሬቲቭ ማይንድ ያስፈልጋል። ኮኦፐሬቲቭ ማይንድ ካለ ሁሉንም ነገር እንደርሳለን። ደግሞ ይሄ ዓለም ሞደርናይዝድ ስለሆነ እኛም ደግሞ ቀድመን ሄደን ለእያንዳንዱ ችግሮች መፍትሄ ለመስጠት መዘጋጀት መቻል አለብን። እናመሰግናለን። ለኢንተርቪው እናመሰግናለን። እንኳን ጌታ ረዳይ በድጋሚ ሳላችሁ እንኳን አብሮ ደስ አለ። ለዩቲዩብ ቻናል ቤተሰቦቼ እስኪ ስማችሁን ብትገልጹ። ነኢማ እባላለሁ። የፓደም ተማሪ ነኝ። ፐብሊክ አድሚኒስትሬሽን ዴቨሎፕመንት ማኔጅመንት ተማሪ ነኝ። ስሜ ቃል ኪዳና እባላለሁ። የፓድም ተማሪ ነኝ። ያው እንግዲህ 4ኛ ዓመት ጨርሰን ዛሬ ግራጁዌት አድርገናል። ዋው ደስ ይላል። ስሜ ቤዛዊን ንጉሴ ይባላል። የፐብሊክ አድሚኒስትሬሽን ተማሪ ነኝ። ደስ ብሎኛል የዛሬው ቀን። ዋው በድጋሚ እንኳን ደስ አላችሁ። በዚህ የ4 ዓመት ቆይታችሁ ላይ ግቢ ላይ ምን አይነት ህይወት አሳለፋችሁ? ምን አይነት ቻሌንጅ አጋጠማችሁ? በጣም ደስ የሚል ቻሌንጅም አለው፣ ደስ የሚል ነገርም አለው። ሞር በጣም ብዙ ነገር አስተምሮናል። ግቢ ላይፍ እርስ በርስ በመተዋወቅ ምናምን
ብቻ ተተዋውቀናል፣ ደስ ብሎናል፣ ብዙ ነገሮችን ቀስመናል። ግን የማትረሺው አይነት ግቢ ውስጥ የምታስታውሺ አጋጣሚ ካለሽ? አጋጣሚዎችን እንኳን ዛሬ ላይ ለማስታወስ ትንሽ ይከብደኛል የደስታዬ ቀን ከመሆኑ አንጻር። ነገር ግን ግቢ በጣም ደስ የሚል ህይወት ነው። ምክንያቱም ከብዙዎች ጋር ትንሿ ኢትዮጵያ ማለት ነው ግቢና ከብዙዎች ጋር ተግባብቶና አንድ ላይ ተስማምቶ አንድ ላይ አድሮ አንድ ላይ በልቶ መኖር በራሱ ትልቅ ነገር ነውና ጓደኞቼን እህቶቼን ያገኘሁበት ነው። በጣም ደስ ብሎኛል። በቃ አመሰግናለሁ። በመጨረሻ ማስተላለፍ የምትፈልጉ መልእክት ካለ ድንገት በ4 አመት ቆይታሽ ላይ ብዙ ነገሮችን ተምረሻል። ማስተላለፍ የምትፈልገው ነገር ካለ አሁን ፍሬሽ የሆኑ ልጆች አሉ ግቢ ላይ 2ኛ 3ኛ አመት 4ኛ አመት እየተማሩ ያሉ ልጆች አሉና ማስተላለፍ የምትፈልገው መልእክትና ማመስገን የምትፈልገው አካል ካለ ድንገት በዚህ አጋጣሚ ብትገልጭልኝ። እሺ አመሰግናለሁ። እኔ ያው ማስተላለፍ የምፈልገው ነገር ምንድነው በግቢ ውስጥ ብዙ ቻሌንጆች ይኖራሉ። ብዙ ደስ የሚሉ ነገር ብዙ ደግሞ የሚያሳዝኑ ነገሮችም ይገጥሙናል። ግን በደስታችንም በሀዘናችንም ጊዜ ትዕግስትን እና ተስፋ ለመቁረጥን መማር እንዳለብን ተስፋ አትቁረጡ ነው የምለው። በቃ ማመስገን የምትፈልገው አካል አይደለም? ማመስገን የምፈልገው በመጀመሪያ እግዚአብሔር አምላክ የተመሰገነ ይሁን። በመቀጠል ደግሞ እናትም አባትም ሆና ያስተማረችኝን እናቴን እንዲሁም በዙሪያ ያሉትን እህቶችን፣ ዘመዶቼን፣ ጓደኞቼን ሁሉንም ማመስገን እፈልጋለሁ። አመሰግናለሁ። እሺ እናመሰግናለን። እስኪ ማመስገን የምትፈልገው አካል ካለ? ፈልገው በመጀመሪያ ደረጃ ፈጣሪን አልহামዱሊላህ ረቢና አለሚን እላለሁ። በመቀጠል ደግሞ ከጎኔ ሆኖ ሳፖርት ያደርጉኝ ቤተሰቦቼ፣ እናቴ በጣም ነው ማመሰግነው። ቴንክ ዩ ዳድ። እናመሰግናለን። መልካም የሥራ ዘመን ይሁንላችሁ። እናመሰግናለን። እሺ ክቡራን ተመልካቾቻችን የምረቃውን ፕሮግራም ዛሬ የኔም በሚመስል ሁኔታ አስቃኝተናችኋል። በቀጣይ በሌላ ፕሮግራሞች እስከምንገናኝ ደህና ሁኑልኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ፕሊዝ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እጠይቃለሁ። ባይ